ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጩኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች፣ ነፍሴ ጌታዬን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያውን ትሕትና ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ነሽ ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይልን አድርጓልና ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። የተራቡትን በበረከቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ የዘላለም ምሕረቱን አስቦ እስራኤልን ብላቴናውን ረድቷልና። ማርያምም 3 ወር ያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች። ከኦሪትና ከነቢያት አንዲት ቃል ከምትወድቅ ሰማይና ምድር ምስጋና ይገባል። ዳግመኛም ክቡር የሚሆነ ወንጌልን ቃል በልቦናችን ትጽፍ ዘንድ እንለምንሃለን፣ ማልዳለን። ጌታችን ኢየሱስ ክርስቶስ በገባበት በዚህ በመሠዊያ ልመናችን ተቀበል። በእኛም ላይ በወገኖቻችን ላይ ይቅርታና ቸርነትና በአንድ ልጅ ለአንተ ምስጋናና ቃልነትን ይገባልና ለዘላለሙ አሜን። ንዑሰ ክርስቲያን ተንሥእ ለጸሎት
ወዲያውናት
ጸለዩ በዛቲ ቤተ ክርስቲያን ቅድስት ወማኅበርነ ውስቴታ ሁለተኛ ዓለም ሶስተኛ ዓለም አይጨመርበትም። ብቻ ለሚሆን አንድ ነው እንጂ የማይታክት ሰው አይደለምና ሁሉን ያዘና ከፍረት ሁሉ በላይ የሰለጠነ መሆኑ በሁለተኛው ነቢያት ፍጹምና እንጂ የጌታችን የእውነታችን ኢየሱስ ክርስቶስ አባት እግዚአብሔር አንድ ነው። ዓለም ሳይፈጠር የተወለደ ከእርሱ አመ ወሞተ ወተቀብረ ወተንሥአ እሙታን አመ ሣልስት ዕለት በከመ ከቅዱስ ሥጋውና ከክቡር ደሙ ይቀበል። ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመላእክቶቹ በተዘጋጀ በመለኮት እሳት እንዳይቃጠል በልቦናው ቂም፣ በቀል፣ ልዩ ሐሳብ፣ ዝሙት ያለበት ቢኖር አይቅረብ። እጅን ከአፋዊ ድፍ ንጹሕ እንዳደረጉ እንዲሁም ከበደላቸው ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእሱ ለመቀበላችሁ መተላለፍ የለብኝም። ኃጢአታችሁ በራሳችሁ ይመለሳል እንጂ ንስሐ ሳትገቡ የቀማችሁትን ሳትመልሱ ከተጣላችኋቸው ጋር ሳትታረቁ ብትቀርቡን ከበደላችሁ ደም ንጹሕ ነኝ። የቆመ ሰው ካላቃለለ ወይም የሳቀን የተናገረ ቤተክርስቲያኑ በክፋት የቆመ ቢኖር ጌታችንን ኢየሱስ ክርስቶስ እንዳሳዘነው በእርሱ እንደተነሳሳ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታንም ገሃነመ እሳት። አቤቱ ጌታዬ አምላኬ ሆይ ስርዓትን የሰራ ሰላምንና ፍቅርን የምትሰጥ ክፉውን ሕሊና ሁሉ ቂምንም ቅናትንም ሥጋዊ ፈቃድን ሁሉ ከኔ ያርቅልኝ። በበጎ ሕይወታቸው በሰላምና በፍቅር ወራት ካገለግሉ ክቡራን ባሮች ጋር አንድ እንደሆነ አድለኝ። ከሰማይ የወረድክ ከሰማያውያንና ከምድራውያን ጋር ሰላምን ያደርግ። አንተንም ያመሰግኑ ዘንድ ወገኖችን ሁሉ የሰበሰብካቸው አንተ ነህና ምስጋና የሚገባ ስለሆነ ለዘላለሙ እንስኡ ለጸሎት
በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በመምጣት አጠፋ። የሰማይ ሰራዊት እንዲህ እያሉ አንተን ያመሰግኑባትን ከሰማይ የተገኘ ሰላምን በምድርም ሁሉ መላ አኮቴተ ቁርባን ዘቅዱስ ዲዮስቆሮስ ጸሎቱ ወበረከቱ ያሉ ምስለ ብፁዕ ወቅዱስ ፓትርያርክ አባ ማትያስ ወብፁዓን አበው ሊቃነ ጳጳሳት አባ ጴጥሮስ አባ ማርቆስ ወምስለ መምህርነ መልአከ ሰላም ወይቀባ ለመካንና አንቀጸ ብርሃን ወይቀበነ ለሕዝብ ወለአገሪትነ ኢትዮጵያ ወለዘወንነ አገር አሜሪካ ወለኩልነ ሕዝበ ክርስቲያን ለዓለመ ዓለም ምስለ ኩልክሙ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የተከበሩ መልአከ አሚን ቀሲስ ዶክተር ፋሲል አስረስ የሀገረ ስብከታችን ዋና ስራ አስኪያጅ እና የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን አስተዳዳሪ፣ የተከበሩ መልአከ ሰላም በሀብተ ሚካኤል የደብረ ሰላም ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ፣ የተከበሩ መልአከ ብርሃናት መምህር ኤልያስ አድማሴ የመካነ ብርሃን ቅዱስ ገብርኤል ገዳም አስተዳዳሪ፣ የተከበሩ ሊቀ ጠበብት መምህር አይነ ሁሉ የደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን የአብነት መምህር፣ የተከበሩ መልአከ ሰላም አባ ብርሃኑ በክብረ ቅዱሳን መድኃኔዓለም ቤተክርስቲያን አገልጋይ፣ የተከበሩ ቀሲስ ዘማሪ ገብረ እግዚአብሔር በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን አገልጋይ፣ የተከበሩ ቀሲስ መልአከ ሳሌም ቀሲስ ግሩም የደብረ ሳሌም ቅዱስ ዮሐንስ ቤተክርስቲያን የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አስተዳዳሪ፣ መልአከ ኃይል ቀሲስ እስክንድር የቦስተን ደብረ ኃይል ቅዱስ ዑራኤል ቤተክርስቲያን አስተዳዳሪ፣ ክቡራን
ቀሲስ በለጠ በደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ፣ ክቡራን አበው ካህናት፣ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ምዕመናን፣ ምዕመናት፣ የሰንበት ትምህርት ቤት ዘማሪያን፣ በዚህ ታላቅ በዓል ላይ የተገኛችሁ ሁላችሁ በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በምሕረቱ በቸርነቱ ጠብቆ እንዲህ ባለ ውበት አድምቆ በቤቱ በክብር ስላሰባሰበን ይህን ታላቅ የዳግም ልደት በዓላችን የእመቤታችን በዓለ ልደት በዚህ መልኩ በህብረት በአንድነት እንድናከብር ስላደረገን ይህን ጸጋ ስለሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ለልላችሁ እግዚአብሔርን አመስግኑ። እኛ ባላሰብነው እሱ ባሰበው እሱ ወደደው መንገድ እንዲህ ባለ ሁኔታ በእውነት ታላላቅ አባቶችን በመካከላችን ራሱ ለእኛ አስገኝቶ ብፁዕ አባታችን ብፁዕ አቡነ ጴጥሮስ እንግዲህ ብዙዎቻችሁ የእርሳቸውን ትምህርት ሁላችንም ከእሳቸው ተምረናል። በእሳቸው ቃል ታንጸናል። በተለይ የሲያትል ምዕመናን በይበልጥ ታውቋቸዋላችሁ። ባለፈው ብፁዕ አባታችን ብፁዕ አቡነ ማርቆስ ለቅዱስ ሲኖዶስ ስብሰባ ወደ ኢትዮጵያ እሄዳለሁ ሲሉ ሁላችንም በዚህ ታላቅ በዓል ላይ ለመጀመሪያ ጊዜ ከኛ በመለየታቸው አዝነን ነበር። እግዚአብሔር መንፈስ ቅዱስ ስላልተለየ የብፁዕነታቸውን ጸሎትን ስለረዳ ብፁዕ አባታችን ብፁዕ አቡነ ጴጥሮስ ለመጀመሪያ ጊዜ በዚህ ቦታ ላይ ተገኝተው ስለባረኩን እልል ብላችሁ እግዚአብሔርን አመስግኑ። ብፁዕ አባታችን እንኳን ደህና መጡ በላችሁ። ሁላችሁ ተቀባይ እግዚአብሔር አምላክ ስሙ የተመሰገነ ይሁን። የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። አሜን። ከዚህ በተጨማሪ እዚህ የምታዩቸው አባቶች ሁሉ እመቤታችን ወላዲተ አምላክ ለዚህ ክብር የጠራቻቸው ፍቅሯን ብለው የመጡ ናቸው። ማንንም አልጋበዝንም። እግዚአብሔር በዚህ መልኩ አክብሮናልና የአባቶቻችን አምላክ እግዚአብሔር አሁንም በድጋሚ ስሙ የተመሰገነ ይሁን። ከዚህ በመቀጠል መርሃ ግብሩን አጠር እያደረግን እናከናውናለን። የሰንበት ትምህርት ቤታችን መዘምራን 2 ዝማሬ ያቀርቡልንና ዛሬ በአጋጣሚ ከዚህ በፊት ዘማሪ ሰብለ ወንጌል ጋብዘን ነበር። በኤመርጀንሲ ወደ አገር ቤት ተጠርታ ሳታስበው ሄደችና በዚህ ምክንያት በጉባኤያችን ሳትገኝ ቀረች። እግዚአብሔር ደግሞ ለዚህ ጉባኤ ያዘጋጀው ዘማሪ ቀሲስ መምህር ገብረ እግዚአብሔር በመካከላችን ተገኝቷል። እርሱ ለመጀመሪያ ጊዜ ነው በመካከላችን የተገኘ። እንኳን ደህና መጡ በሉልን። ስለዚህ ከዘማሪ ቀሲስ ገብረ እግዚአብሔር ጋር ዝማሬ ስለምናቀርብ መዘምራን 2 መዝሙር ብቻ ካቀረባችሁ በኋላ ወደ ዘማሪ ቀሲስ ገብረ እግዚአብሔር እንሄዳለን።
ስለምንዘምር ተዘምራለህ። ባላችሁበት እዚህ ወደ ዘማሪ ቀሲስ ገብረ እግዚአብሔር ዝማሬ እንሄዳለን። አባታችን ክቡር መልአከ አሚን ክቡር መልአከ ሰላም አባቶች ሊቃውንተ ቤተ ክርስቲያን አበው መነኮሳት አባቶች ካህናት ወንድሞች ዲያቆናት የእግዚአብሔር ቤተሰቦች ሁላችሁ በክርስቶስ ሰላም እንደምን አደራችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? በቸርነቱ ሁልጊዜ ከእኛ ጋር የሆነ ልዑል አምላካችን ዕለቱን ሰዓቱን ባርኮ ቀድሶ ለዚህ ሰዓት ላደረሰን ክብርና ምስጋና ምልኮትና ውዳሴ ለእርሱ ይሁን። እንኳን አደረሳችሁ። እሺ መምህራችን በጌታ ፈቃድ እንግዲህ ያው እዚህ ስለተገኘን የጌታ ፈቃድ ይሁን ብዬ ዝም አልኩ የሚል መጀመሪያ እንደው ለትውውቅ የራሴን መዝሙር ነው የምዘምረው። ምናልባት እንግዲህ ያው በመዝሙር ስለምንማር ቀስ ተብሎ የሚዘመር መዝሙር ነው። የወጣ መስሎኝ ነበር አብረን እንድንዘምር ነበር። እሺ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ የጌታ ፈቃድ ይሁን ብዬ የጌታ ፈቃዱ ይሁን ብዬ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ እንደ ሰዎች ሀሳብ አለቀ የተባለው ባዶ ጋን ሲሞላ በዓይናችን አየነው። ከእግዚአብሔር ከሆነ በፊት አስቀድሞ ነገር መች ይቀራል እንደዚህ ጨልሞ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ለእኔ ያለው ከኔ አያልፍም አውቃለሁ፣ አልሰለችም እኔ እጠብቀዋለሁ። መሸከም እስኪያቅተኝ በብዙ በረከት ያጥለቀልቀኛል ቀኑ የደረሰልኝ የጌታ ፈቃድ ይሁን ብዬ የጌታ ፈቃዱ ይሁን ብዬ የጌታ ፈቃድ ይሁን ብዬ ዝም አልኩ፣ የጌታ ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ተቆረጠ ብዬ መች ደመድማለሁ፣ የአራት ቀን ሬሳ ሲያነሳው ቀባለው የሐዘኑም ድንኳን ይፈርሳል
ችግር ሲፈታ የጌታ ፈቃድ ይሁን ብዬ የጌታ ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጽም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጽም ፈጣሪን እየተማጸንኩኝ በሐሳብ በጭንቀት ዘወትር ተወጥሬ ምነው መጨነቄ ሳለ ፈጣሪዬ ያላንተ እንደማይሆን አሁን ተረዳሁኝ። ያንተ ፈቃድ ይሁን ብዬ ዝም አልኩኝ። የጌታ ፈቃድ ዝም አልኩኝ። የጌታ ፈቃዱ ይሁን ብዬ የጌታ ፈቃድ ይሁን ብዬ ዝም አልኩኝ። ፈቃዱ ይሁን ብዬ ጊዜውን ጠብቆ እስኪፈጸም ፈጣሪን እየተማጸንኩኝ ጊዜውን ጠብቆ እስኪፈጸም ፈጣሪን ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። ድንግል መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። በዓለም ላይ ስኖር ፋና መብራቴ ነሽ ድካሜ እንዳይጸና ምርኩዜ የማደርግሽ ሲጨንቀኝ ሲጠበኝ ሐዘን ሲገባኝ በፈተና እንዳልወድቅ አለው በይኝ። ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። እማምላክ በስምሽ ይቅርታን አሰጪኝ ወደሎ ምግባሬ በአንቺ ይሙላልኝ። ከአምላክ ፊት ለመቅረብ እኔ አልችልምና ድንግል ሆይ አማልጅኝ ይዘሽ ሩፋና ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። ደካማ ሥጋዬን ዘወትር በማሰብ ዓይኔ ተሸፍኖ እንዳልወድቅ ገሃነም እርጅኝ አምላክ እናት ጽድቅን እንድሠራ ዳግመኛም እንድኖር ከቅዱሳን ጋራ ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም። አንገቱን አይቀልስ ፊቱን አይመልስም የምትነግሪውን ያውቃል ክርስቶስ። ጥፋቴን አውቄ ቆሜያለሁ ከፊትሽ አደራሽን ድንግል አማልጅኝ ከልጅሽ። ድንግል ማርያም መመኪያዬ በችግሬ ጊዜ አለኝታዬ ከአንቺ
ከአንቺ በስተቀር በዚህ ዓለም የምመካበት ምንም የለም ድንግል ማርያም በችግሬ ጊዜ አለኝታዬ ከአንቺ በስተቀር በዚህ ዓለም የምመካበት እግዚአብሔር ቸርነት ይሆናል ታላቅ ለዘማሪ ቀሲስ ገብረ እግዚአብሔር ዝማሬ መላእክት ያሰማልን። ዝማሬ መላእክትን ያሰማልን። እግዚአብሔር ያመስግኑ። የአገልግሎት ዘመናቸውን ያርዝምልን። መዘምራኑንም እንደዚሁ ዝማሬ መላእክትን ያሰማልን። ሁላችንንም እግዚአብሔር አምላክ የመላእክትን ዝማሬ ያሰማል። ከዚህ በመቀጠል ወደ ትምህርት ወንጌል ነው የሚሄደው። የዛሬውን የዕለቱን ትምህርት የሚያስ